directed into the finish line area, into the finish gantry. Tamarit Tola, the reigning Olympic champion, has come to Doha for the first time, and he's shown everybody just what he can do. The finish gantry is well within view now. The final few meters. It's going to be a new course record for the Doha Marathon. It stood for 3 years, not anymore. It's going to go to your 2026 champion, Tamarit Tola. ይህን የውድድር ጊዜ ማንም አይዘነጋውም። የፓሪሱን ኦሎምፒክና የፓሪሱን የፓራ ኦሎምፒክ ውድድር ኢትዮጵያ በጭንቅ ውስጥ ሆና 2 የወርቅ ሜዳሊያዎችን ያገኘችበት ደማቁ የውድድር ጊዜ። በዚህ የሩጫ ውድድር ላይ ደምቀው የታዩት 2 አትሌቶቻችን ትላንት ምሽት ዳግም ታሪክ ሰርተዋል። እንኳን ደስ አላችሁ፣ እንኳን ደስ አለን። ኢትዮጵያውያን አትሌቶች በኳታር ዶሃ በተካሄደው የማራቶን ውድድር ሁለቱም ጾታዎች ላይ አሸናፊ መሆን ችለዋል። በወንዶቹ በታምራት ቶላ የአሸናፊነት ታሪካችንን አስመዝግበናል። በሴቶቹ ምድብ አትሌት ትዕግስት ገዛኸኝ ለሀገሯም ለራሷም ሌላ ተጨማሪ ድል አምጥታለች። ለመሆኑ ሁለቱን አትሌቶች አንድ የሚያደርጋቸው ምንድነው? የትላንትናው ታሪካቸውስ ምንድነው? ዘርዘር ያለ መረጃ ይዘንላችሁ መተናል። አረንጓዴው ጎርፍ ተደግሟልና እንኳን ደስ ያላችሁ እንኳን ደስ አለን መባባል እንችላለን። ወደ መረጃው አለፍን። በዶሃ የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በኳታር ዶሃ በተካሄደው የማራቶን ውድድር አትሌቶቻችን ሲያሸንፉ በወንዶቹ ምድብ እጅግ ተጠብቆ የነበረው አትሌት ታምራት ቶላ የቦታውን ክብረ ወሰን በማሻሻል ጭምር አሸንፈዋል። አትሌት ታምራት ውድድሩን ለማጠናቀቅ 2 ሰዓት ከ5 ደቂቃ ከ40 ሰከንድ ብቻ ፈጅቶበታል። የዶሃ ማራቶን የቦታው ክብረ ወሰን ሆኖ ተመዝግቦለታል። አትሌት ታምራት ቶላን በመከተል አትሌት አሰፋ ቦኪ ሁለተኛ፣ አትሌት ቦኪ ድሪባ ሶስተኛ፣ ድንቅ አለማየለ አራተኛ፣ እንዲሁም ባለፈው አመት ድንቅ ደረጃን ይዞ ያጠናቀቀው ባለው ይሁኔ 5ኛ ደረጃን ይዘው በማጠናቀቅ የኢትዮጵያን የአረንጓዴ ጎርፍ ዳግም አሳይተውናል። በተመሳሳይ በሴቶቹ ምድብ በተካሄደ ውድድር አትሌት ትዕግስት ገዛኸኝ ውድድሯን በቀዳሚነት አጠናቃለች። ሌላኛዋ አትሌት ትዕግስት ግርባ ሁለተኛ ሆና ውድድሯን ፈጽማለች። ሙሉ ሀብት ጸጋ 3ኛ ደረጃን ይዛ በማጠናቀቅ በማራቶን ያለንን የበላይነት አስጠብቀውልናል። አረንጓዴው ጎርፍ ትላንትና በኳታር ምድር እንደ ጉድ ወርዷል። እንኳን ደስ ያላችሁ እንኳን ደስ አለን። ለማንኛውም ታምራት ቶላ ትላንት ያስመዘገበው ድል ከረጅም ጊዜ ጉዳት በኋላ ከተመለሰ መሆኑ ለኢትዮጵያ ሌላ ተስፋ ሆኗል። በነገራችን ላይ ታምራት ቶላ በፓሪስ የኦሎምፒክ ውድድር ላይ ክብረ ወሰንን በመስበር ጭምር ለኢትዮጵያ ለውድ ሀገሩ የወርቅ ሜዳሊያ ማስገኘት የቻለ ድንቅ አትሌት ነው። አትሌት ታምራት ቶላ በፓሪስ ኦሎምፒክ ላይ ክብረ ወሰን ጭምር በማሳካቱ ከሀገሩ ልዩ ውደሳ እንዳገኘ የቅርብ ጊዜ ሁሌም የምናስታውሰው ታሪክ ነው። ታምራት ቶላ 42 ኪሎ ሜትር ውድድሩን በአሸናፊነት ያጠናቀቀበት ሰዓት 2 ሰዓት ከ06 ደቂቃ ከ26 ሰከንድ ሆኖ የኦሎምፒክ ክብረ ወሰን የተሻሻለበት ጊዜ ነበረ። ታምራት ቶላ የተጎዳ አትሌትን በመተካት በዚህ ውድድር ላይ መግባቱ ይታወሳል። ተጠባባቂ ሆኖ ተሳትፎ በማሸነፉም ጭምር እጅግ ደስ የሚያሰኝ እንደሆነ በወቅቱ አስፈንጥዞናል። አሁን ወደ አሸናፊነቱ መጥቷል። በነገራችሁ ላይ ታምራት ቶላ የትራክና የጎዳና ላይ የረጅም ርቀት ሩጫ ተወዳዳሪ ነው። ታምራት ከ8 ዓመት በፊት በብራዚል ሪዮ በተደረገው የኦሎምፒክ ውድድር ላይ በ10000 ሜትር ተወዳድሮ 3ኛ ሆኖ የነሐስ ሜዳሊያ ማግኘቱ ይታወቃል። እንደ አውሮፓውያን ዘመን አቆጣጠር 2017 እና 2022 በተካሄደ የዓለም አትሌቲክስ ሻምፒዮና ላይ
ታምራት በማራቶን ተወዳደረ። በዩናይትድ ኪንግደም ለንደን ላይ በተካሄደው ውድድር የብር ሜዳሊያ፣ አሜሪካ ሂውጅን በተካሄደው ደግሞ የውድድሩን ክብረ ወሰን በማሻሻል ጭምር የወርቅ ሜዳሊያ ያመጣ የኢትዮጵያ የምንጊዜም ፈርጥ ነው። ታምራት በቶኪዮና በለንደን የማራቶን ውድድሮች ላይ ሶስተኛ በመሆንም መጨረሱ ይታወቃል። 2023 ላይ ደግሞ የኒውዮርክ ሲቲ ማራቶን ክብረ ወሰንን መስበር የቻለ አትሌት ነው። እስከ ቅርብ ጊዜ ድረስ በጉዳት ሲፈተን ነበረ። ተደራራቢ የሚባሉ ውድድሮችንም ማድረግ አልቻለም። አሁን ግን ኳታር ላይ ተወዳድሮ አሸናፊ ሆኗል። ለኢትዮጵያ ትልቁ ተስፋ ዳግም ተገኝተዋል። እንኳን ደስ አላችሁ፣ እንኳን ደስ አለን ልንል እንወዳለን። ሌላኛዋ ዛሬ ያሸነፈችው ትዕግስት ገዛኸኝ ነች። ትዕግስት ገዛኸኝ በፓራ ኦሎምፒክ ውድድር ላይ ለኢትዮጵያ የወርቅ ሜዳሊያ በማግኘት ታሪክ ማስመዝገቧ ይታወቃል። አትሌት ትዕግስት ያስገኘችው የወርቅ ሜዳሊያ ለኢትዮጵያ የፓራ ኦሎምፒክ ተሳትፎ ሀገሪቱ ያገኘችው የመጀመሪያ ወርቅ ሆኖ መመዝገቡም ይታወቃል። ቶኪዮ ጃፓን የተካሄደ የኦሎምፒክ ውድድር ላይ በ1500 ሜትር የሩጫ ውድድር አንደኛ በመውጣት ለኢትዮጵያ የመጀመሪያ የወርቅ ሜዳሊያም ተመዝግቦ እንደነበረ እናስታውሳለን። ትዕግስት ግርማን በመከተል አሜሪካዊት አትሌት ነበረች የገባችው። ትዕግስትን ማንም አልጠበቀም ነበረች። አሜሪካዊት አትሌቶች ብዙ ሲጠብቋት፣ ትዕግስት ግን ሳትጠበቅ አሸናፊ መሆን ችላ መግባቷ የቅርብ ጊዜ ትውስታችን ነው። ፓራ ኦሎምፒክ ላይ ኢትዮጵያን በመወከል የተሳተፉ አትሌቶች እምብዛምም ውጤታማ በማይሆኑበት ውድድር ትዕግስት ግን እጅግ አስገራሚ የሆነውን ውጤት ማምጣቷ የወቅቱ መነጋገሪያ ሆና ነበረ። በቶኪዮ የፓራኦሎምፒክ ላይ የተሳተፉ አትሌቶች ከደቡብ አፍሪካ፣ ከአልጄሪያ፣ ከቱኒዚያ እና ከናይጄሪያ በመቀጠል አምስተኛ ደረጃ ላይ እንድንቀመጥ ያደረጉ ናቸው። ትዕግስት ያመጣችው የወርቅ ሜዳሊያ ደግሞ ትልቁ ሆኖ እንዲቀመጥ አድርጎታል። የቶኪዮ የ2020 የፓራኦሎምፒክ ሜዳሊያ ዝርዝር በጃፓን በተጀመረው ፓራኦሎምፒክ ውድድር ላይ ኢትዮጵያውያን አትሌቶች ምን ይጠበቃል ብለው ብዙዎች ሲጠብቁ ነበረ። ለምላሹ ቀዳሚ ሆና የተገኘችው ትዕግስት ገዛኸኝ ነች። ይህቺ ድንቅ ኢትዮጵያዊት አትሌት ትልቅ ነገር ነው ያሳካችው ለኢትዮጵያ። ስማቸው የሚጠሩ አትሌቶች አሉ። ለምሳሌ ደራርቱ ቱሉ በ10,000 ሜትር የአፍሪካም የኢትዮጵያም ኩራት እንደሆነች ይታወቃል። አበበ ቢቂላ በባዶ እግሩ ሮጦ ማሸነፉ ይታወቃል። የፓራ ኦሎምፒክ ውድድር በተለይ የማራቶኑን ስናነሳ ደግሞ ትዕግስት ገዛኸኝ በወርቅ ብዕር ሊጻፍ የሚችል አኩሪ ታሪክን ሰርታ መነጋገሪያ ሆናለች። ዛሬ በተደረገው ውድድር ማለት ነው። ሌሎች አትሌቶችን ነው እንግዲህ አሰልፈው መምጣት የቻሉት። ታምራት ቶላን ስንመለከት 2 ሰዓት ከ05 ደቂቃ ከ40 ሰከንድ ነው የገባው። አሰፋ ቦኪ ሁለተኛ ነው። ቦኪ ድሪባ ሶስተኛ ነው። ድንቅ አለማየለ አራተኛ ነው። ባለው ይሁንልኝ አምስተኛ ደረጃ ይዞ ነው ያጠናቀቀው። አንደኛ በወጣው ታምራት ቶላና ባለው ይሁነኝ መካከል ያለው የደቂቃ ልዩነት ወደ 1 ደቂቃ ተወሰኑ ሽርፍራፊ ሰከንዶች ናቸው። በተመሳሳይ ደግሞ በሴቶቹ ምድብ ትዕግስት ገዛኸኝ በቀዳሚነት በገባችበት የ2 ሰዓት ከ21 ደቂቃ ከ14 ሰከንድ የገባችበት ውድድር አምስተኛ ደረጃን ይዛ ያጠናቀቀችው ሮማን ግዳይ ነች። ይቺም ኢትዮጵያዊት አትሌት ነች። 2 ሰዓት ከ25 ደቂቃ ከ59 ሰከንድ ነው የገባችው። እጅግ ሰፊ የሆነ የሰዓት ልዩነት አለ። ወደ 4 ደቂቃ የሚገመት የሰዓት ልዩነት አለ። እነዚህን ሁሉ አድርገው ነው እንግዲህ ኢትዮጵያውያን አትሌቶች አረንጓዴውን ጎርፍ በዶሃ አደባባይ ማሳካት የቻሉት። በዚህኛው ውድድር ኬንያውያን አትሌቶች ለአሸናፊነት በጣም ሲጠበቁ ነበረ። ምናልባትም ለነታምራት ቶላ ለትዕግስት ገዛኸኝም እጅግ ፈታኝ ይሆናሉ ተብለው ሲጠበቁ ነበረ። ሆቴል ፓርክ ነው ይሄ በዶሃ የተካሄደው ውድድር ሲካሄድ ነበረ። ደህንነቱ የተጠበቀ ውብ የሆነ ስፍራ እንደሆነ ይታወቃል። ለአሸናፊ አትሌቶችም ዳጎስ ያለ ገንዘብ የሚሰጥ የውድድር አይነት ነው።
በኤሊት በአዋቂ ወንዶች በተለይ በደንብ የሚታወቁ የኬንያ የሌሎች ሀገር አትሌቶችም ጭምር የተሳተፉበት ሆኖ አልፏል። ኢትዮጵያውያን አትሌቶችም በቁጥር በርከት ብለዋል። ከኬንያውያን አትሌቶች ጋር ሲነጻጸር የገቡበት ሰዓት በየውድድሮቹ ላይ የወርቅ ግምት የተሰጣቸው የፕላቲኒየም ደረጃ ላይ የተሰጣቸው ውድድሮች ላይ የመሳተፍ ብቃታቸውና ድግግሞሻቸው ሲታይ እጅግ ስም ያላቸው አትሌቶች ተሳትፈውበት ነበረ። ዛሬ ግን የዶሃው ውድድር ለኢትዮጵያውያን ያደላ ይመስላል። ኢትዮጵያውያን አስደናቂ በሆነ መንገድ ታይቶ ተሰምቶ በማይታወቅ ብቃት አረንጓዴውን ጎርፍ አጥለቅልቀውታል። ወርቅ፣ ብር፣ ነሐስ ወደ ኢትዮጵያ ገብቷል። ይህ ውድድር ብቻ አይደለም። ለሌሎች ውድድሮች ላይ የሚያደርጓቸውን ተሳትፎች በክብር ደረጃ እንዲጠሩ የሚያስችላቸዋል። ከብራችሁ አስከብራችሁናልና እናመሰግናችኋለን ልንላቸው እንወዳለን። ከፍ አለ ባንዲራችን፣ ከፍ በሉልን። አበቃን።